አይዞሽ አበባ አበባ ይርገፋቦ ለነገሩ ምን አበባ አለ አንቺ አባ ቀልድ ነው ያስከው አይደለ አንተ በጣም ጨዋታ ላይ ነህ ቱት ግድ የለም ደንግጣ ይሄንን ደግሞ ፈጽሞ አልጠበቅኩትም በቃ አባዬ እኔ ራሴ ሄዳለሁ የት እዚያው ለምን ሚስቴ እንደሆነች ላግባት ላለው ነግረዋል ጸብ መፍትሄ እኮ አይደለም አባዬ እኔም ለጸብ አይደለም የምሄደው ትሁቴ ምን ሆናለች ለሌላ ባል ሊድሯት ነው ምን አይገርምም ይሄማ በጭራሽ አይሆንም አባቷ ደግሞ ባል ይዞ መጣ የሁለታችሁ ሲገርመኝ ሶስተኛ ሰው ተጨመረ ወይ ጉድ በትሁት በጣም ብዙ አይቻለሁ በጭራሽ አይሆንም እየቀለድሽ ነው ጨዋታ ነው እንዴ ያልሽው አይደለም ከፈለክ ደግሞ ያንንም ጅል ሽማግሌ ላክ በለው በዛ ቀን ከዛ አልተቀበለም ይባላል ባይሆን እንደሱ ይሻላል እየቀለድክ ነው አንቺ ነሽ እንጂ የምትቀልጅብኝ አንቺ ነሽ እንጂ ቀልድ የምትወጪ መርዝ መሆኑን ስታውቅ ቀየረችብኝ እንጂ ለራስ አጥቅቼ እደፋለሁ ምንድነው ታውቅ አዎ ምን ነው ለነገ ቆይ አንቺ ነሽ እኔን የምትገኝ አዎ አንተስ ልገለኝ አይደለም አናደኝ ግንፍል ብሎብኝ ተረጋጋ ወደና ጣና አንቆራጣት ብሎኝ ነበር ማንህና አንተ ልጅ የምታንቆራጣት ባለኮ ነው በመጀመሪያ ያላገባሃት ብታገባትም ጫፋን የምትነካት ከሆነ እኔ አልለቅህም ባል ሚስት መምታት የተለመደ ማንንም አባት መጥቶ ተናግሮ ታውቅ በባላችን መሰረት ነው ልጅ ነው የምትለው ልጅነት ዝም እንዲል ፈልገህ ከሆነ ተሳስተሃል በሽጉጥ ግንባርህን ነው የምልህ ወደ ግባበት ምን አጥፍ ግንባርህን ነው የምልህ ተብለ ባታምን እንደማትጠጋት እርግጠኛ ነበርኩ እናንተ ወንድ እኮ ነው ጥሩ እንግዲህ ተመስገን ነው ሽማግሌውን የሚልከው ዱላውንም መሳሪያውንም አዘጋጅ አሁን ገና የወንድ ወሬ አወራ ምን ነው ተደሰተ አንተ መጋፈጥ ፈርተ ነበር እንዴ እድል የምትናፍቃቸው ቤተሰቦችና እናቷ ወላጇ ወይም ቤተሰቧ በጠቅላላ አውቀው እንደተደበቁና እድል ሞታለች ብለው እንዲያስቡ እንደተደረገ ተደብቃ ሰምታለች ማለት ነው። ማሚ እንግዲህ እድልን ከመውደዷና ከሷ እንዳትለይ በማሰቧ እድልን ቤተሰቦቿ ፈልገዋት በመጡ ሰዓት እንደደበቀቻት ስታወራ እድል ሰምታለች ማለት ነው። ማሚ በእርግጥ ለክፋትም ባይሆን ዛሬ ላይ ግን እድልን ቤተሰብ አልባና ቤተሰብ የለኝም ብላ በብቸኝነትና የበታችነት ስሜት እንዲሰማት ማድረጓ አሁን ላይ ትልቅ ዋጋ ሊያስከፍላት ይችላል ማለት ነው። እንግዲህ እድል ማሚ በኔ ላይ ይህንን ነገር ታደርጋለች ብላ ባታስብም ግን ደግሞ ከቤተሰቦቿ ጀርባ የተሰራ ሴራ እንዳለ አውቃለች ማለት ነው። ከዚህ በፊት የአባዬ ሚስት እንድትገኝ ያደረጉት ሽማግሌ እንግዲህ የእድልንም ቤተሰቦች ወይም የእድልን ሚስጥር እንደሚያውቁ እድል ጠርጥራለች ማለት ነው። ጥርጣሬዋም ትክክል ሆኖ ተገኝቷል። ምክንያቱም ማሚ በቃሏ ለአባዬ ስትናገር እድል በጆሮዋ ሰምታለች ማለት ነው። ይሄ ነገር እንግዲህ እድልን ምን ያህል ሊሰብራትና ሰውን ፍጹም ማመን እንደማይቻል ልትረዳበት ትችላለች ማለት ነው። እስከዛሬ ድረስ እድል ቤተሰቦቼ እያለች ስትወተውትና በብቸኝነት ስትሰቃይ የኖረችው ማሚ በጉያዋ አድርጋ ምንም እንደማያቅ መሆኗ በጣም ያሳዝናል ማለት ነው። እድል ከዚህ በኋላ ምን ልትወስን እንደምትችል ባናቅም ማሚ ግን አሁን ላይ የሰራችው ስህተት ትልቅ ስህተት እንደሆነና ምናልባትም እድልን ሊያሳጣትና ወይም ደግሞ በእድል ዘንድ ያላት ተወዳጅነት ሊቀንስ እንደሚችል ገምታለች ማለት ነው። ለዚህም ነው እንግዲህ ለአባዬ ትልቅ ስህተት ሰርቻለሁ፣ የእድል ቤተሰቦች እድልን ፈልገው በመጡ ሰዓት እድልን ደብቄያታለሁ፣ አሁን ላይ ደግሞ ትልቅ ዋጋ ሊያስከፍለኝ ነው መሰለኝ ብላ ለአባዬ ስትናገር የነበረው ማለት ነው። ትሁትም ከአባቷ ጋር ያላት ፍጥጫ እስካሁን ድረስ በፍጹም አላበቃም ማለት ነው። አባትየው እኔ ካልኩት ቃል በስተቀር አንዳች ስህተት ብትሰሪ ውርድ ከራሴ ብለዋታል ማለት ነው። እሷም እንግዲህ እሳቸው የመረጡላትን አባቷ የመረጠላትን ባል በፍጹም እንደማታገባና በቅርቡ ተመስገን ሽማግሌ እንደሚልክ ተናግራለች ማለት ነው። አባትየው በእርግጥ ተመስገንን ቢጠሉትም አሁን ላይ ግን ጥሩ ሰው እንደሆነና በዛ ላይ ደግሞ የልጇ አባት ስለሆነ ሽማግሌ ይላክና እኔ ግን የምመርጠውን እመርጣለሁ ብለዋል። ምናልባትም እንግዲህ የትሁት አባት ሊመርጡ የሚችሉት የደጀኔን ሽማግሌ እንደሆነ ግልጽ ነው።
ምክንያቱም በተደጋጋሚ እሱን እንድታገባ እየወተወቷትና እሳቸው ካሉት ቃል በስተቀር ሌላ እንደማይቀበሉ እየነገሯት ነው ያሉት። እሷ ግን የእሳቸውን ውሳኔ ሳታቅ አሁን ላይ ሽማግሌ ይላክ በሚለው ብቻ ደስታዋን እያጣጣመች ነው ያለችው። ተመስገንም እንግዲህ የሰማውን ነገር ማመን ቢያቅተውም ግን ደግሞ ከኔ ውጪ ትሁትን ማንም አያገባትም እያለ ነው ያለው። እዛ ገጠር ውስጥ የተመስገን ስም ገናናና የሚፈራና ወንጀለኛ እንደሆነ ይታወቃል። ምናልባትም እንግዲህ ደጀኔም የተመስገንን ማንነት ሲያቅ ሀሳቡን ሊቀይርና ሊፈራ ይችላል ማለት ነው። የትሁት አባት ግን ጀግና መሆን አለብህ፣ ሚስት ከፈለክ ጀግንነትን አሳየኝ፣ የሚመጣውን ነገር በሙሉ ለመጋፈጥ ራስህን አዘጋጅም ብለው በተደጋጋሚ እየነገሩት ነው ያሉት ማለት ነው። ደጀኔን ግን ትሁት በፍጹም እንደማታገባውና እየቃዠም እንደሆነ ነግረዋለች። ደጀኔም እንግዲህ ቢመታትና ወይም ደግሞ ወንድነቱን ቢያሳያት ደስ ይለው ነበር። ግን ደግሞ አባትየው በተደጋጋሚ ልጄን ጫፏን ከነካህ ትልቅ ችግር ይደርስብሃል ብሎ ስላስጠነቀቁት ዝም ብሏል ማለት ነው። የትሁት እህት ማያ እንግዲህ ትሁትን በተደጋጋሚ ነገሮችን በጥልቀት እንድታስብና እየተካሄደ ያለው ነገር ቀላል እንዳልሆነ ለመምከር ሞክራለች ማለት ነው። ትሁት ግን እኔ ካልኩት ውጪ ምንም ነገር አይፈጠርም ብላ የአባቷን ሀሳብ ወደ ዳር ጥላለች ማለት ነው። አባትየው ግን የልባቸውን በልባቸው አድርገው ሽማግሌ ይላክና እኔ እመርጣለሁ ብለዋል ማለት ነው። ትሁትም በዚህ ብዙ ተስፋ ባታደርግ ጥሩ ነው። ተመስገን ግን ምንም ስጋት እንደማይገባትና ከሱ ውጪ ማንም ሰው ሊነካት እንደማይችል እየነገራት ነው ያለው ማለት ነው። በእርግጥ ወደዛ ገጠር ተመስገን ከሄደ በወንጀለኝነት ሊያዝም እንደሚችል ደጀኔ ሀሳብ አቅርቦ ነበረ። አባትየው ግን ሁለቱ ስለተዋደዱና ያ ነገር ደግሞ ከተፈጸመ ጊዜው ረጅም ስለሆነ አሁን ላይ ይሄንን መጠቀም አንችልም ብለው የደጀኔን ሀሳብ ውድቅ አድርገውበታል። ግን ደግሞ ደጀኔ አሁን ላይ ከፊት ለፊት ብዙ ትግሎችና ትሁትን ከፈለገ ብዙ መስዋዕቶች እንደሚጠብቁት ከዚሁ እያስጠነቀቁት ነው ያሉት ማለት ነው። ማያም እንግዲህ ደጀኔ የተመስገንን ማንነት ስላላወክ ነው እንጂ ብታውቅ ኖሮ ትሁት አጠገብ ራሱ አትደርስም ነበረ ብላ የተመስገንን ጭካኔና ወንድነት ልትነግረው ሞክራለች ማለት ነው። ደጀኔም የፈለገው ይምጣ እኔም እኮ ወንድ ነኝ ብሎ ሀሳቧን ውድቅ አድርጎባታል ማለት ነው። ናቲም በበኩሉ ለትሁት ሌላ ባል እንደመጣላት ሲሰማ አራስ ነብር ሆኗል። ግን ደግሞ ናቲ ሁሌም ማስመሰል እንጂ ሁሉን ነገር መጋፈጥ አይፈልግም ማለት ነው። አሁንም ድረስ እንግዲህ ተስፋ ባለመቁረጥ ተመስገንን ለመጉዳትና የተመስገን ሽምግልና እንዲበላሽ ከድል ጋር በተደጋጋሚ ለመስራት ቢሞክርም አልተሳካለትም። ዛሬ ላይም እንግዲህ እድልን አሁንም ተመስገንን እንድትጎዳው ሲጠይቃት እሱን በፍጹም ልታደርግ እንደማትችል በተደጋጋሚ ነግረዋለች ማለት ነው። በሁሉም መንገድ ሞክሮ ናቲ ስላልተሳካለት አሁን ላይ ደግሞ እድል ተመስገንን ስለምታፈቅረው በዚህ መንገድ ወይም ደግሞ እድል ተመስገንን የራሷ እንድታደርገው እየጠየቃት ነው ያለው። እድል ተመስገንን ምንም መሃል ብታፈቅረው ግን ደግሞ እነሱ የሄዱት ርቀት ከሷ ከፍቅሯ በላይ ስለሆነና ልጅም ስላላቸው በዛ ላይ ደግሞ ትሁትም ሆነች ተመስገን እርስ በርስ እየተፈላለጉ ስለሆነ በነሱ መሃል መግባት አልፈለገችም። ናቲ ግን ይሄንን አጋጣሚና ክፍተት ለመጠቀም ቢሞክርም እድል ግን ምናልባት ሐሳቧን ካልቀየረች በፍጹም እንደዚህ ላደርግ አልችልም ብለዋለች ማለት ነው። ምናልባትም አሁን ላይ የትሁት ሐሳብ እንግዲህ አባቷ የተመስገንን ሽምግልና ካልተቀበሉ ጠፍታ ለመሄድ እያሰበች ነው ያለችው። የሷ መጥፋት ደግሞ ታናሽ እህቷ ማያ ላይ ትልቅ ጫና እንደሚጫንባትና በሷ ምክንያት ሁሉንም ነገር አባትየው ልጅ ማያ ላይ እንደሚወጡ ለትሁት እየተናገረች ነበረ። ምናልባትም እንግዲህ ትሁት ያሰበችው ሐሳብ ካልተሳካላት በመጣ እግሯ እንግዲህ ጠፍታ ለመሄድና ምናልባትም እስከ መጨረሻዋ ድረስ ከቤተሰቦቿ ጋር ለመቆራረጥ ያሰበች ነው የሚመስለው።
አባቷ ግን በፍጹም ሌላ ሽማግሌ እንደማይቀበሉ እርግጠኛ ናቸው ማለት ነው። ትሁትን ደስ እንዲላትና ሐሳቧ እንዲሞላላት እንጂ እሳቸው ከደጀኔ ጋር ብዙ ነገር እንደጨረሱና ሁሉንም ነገር ትሁት ደጀኔንም እንድታገባ እንደሚፈልጉ ግልጽ ነው ማለት ነው። ትሁት አሁን እዚህ ላይ ያልተረዳችው ነገር ቢኖር እሷ የሽማግሌ ጋጋታ ብታሰልፍ ራሱ እሳቸው ፍላጎታቸው ከደጀኔ ጋር ስለሆነ የተመስገን ሽምግልና ውድቅ ሊሆን እንደሚችል ግልጽ ነው ማለት ነው። እሷ ግን በዚህ ማለትም ተመስገንን እንደምታገባው እርግጠኛ ነች። የዚህን ያህል ምን እርግጠኛ እንዳደረጋት ባናውቅም አሁን ላይ ግን ማያ በተደጋጋሚ እያስጠነቀቀቻት ያለችው ነገር ቢኖር አንቺ ምናልባትም ከዚህ ጠፍተሽ ከሄድሽ እኔን ደግሞ ለማልፈልገውና ለማላቀው ሰው ስለሚድረኝ ነገሮችን በትኩረት ማድረግ አለብሽ። በአንቺ ሰበብ እኔ ጫና እንዲፈጠርብኝና አባዬ ደግሞ ንዴቱን በጠቅላላ በኔ ላይ እንዲወጣብኝ አልፈልግም ብላ እየተማጸነቻት ነው ያለችው ማለት ነው።